አፍሪካን በዋናነት የሚፈልጓት እጅግ ከፍተኛ የሆኑ ማዕድናት አሉ። አባንዳንት ናቹራል ሪሶርስ አሉ። የመጀመሪያው የተፈጥሮ ሀብት ነው። ለምንድን ነው ሱዳን በቅርብ ጊዜ ትርምስምስ ያለችው ስትሉ የወርቅ ተራራ ስለተገኘ ነው። ሌላ ምንም አይደለም። ዲሞክራቲክ ሪፐብሊክ ኦፍ ኮንጎን የሚያክል እስከማውቀው ድረስ በምድር ላይ የማዕድን ሀብት ያለው ሀገር አንድም የለም። ከ195 ገደማ ሀገሮች አንድም የለም። ማዕድኗ ብቻ 34.1 ትሪሊዮን ዶላር ነው። ይሄ ሀብት ስላላት ኮንጎ ምን እያደረጓት ነው? ከሁለተኛው ዓለም ጦርነት ማብቂያ በኋላ 126 የታጠቁ ቡድኖች መሰረቱ። በደንብ አድርጋችሁ ያዙ። 126ቱን ቡድኖች ለኮንጎ ነው የምንፋለመው ይላሉ። ከ1960ዎቹ ጀምሮ እስከ ዛሬ ግን ማዕድናትን በተለይ ዳይመንድ አለ፣ እዛ ታውቃላችሁ፣ ኮባልት አለ፣ ኮፐር አለ፣ አሉሚኒየም አለ፣ ኒኬል አለ። በዓለም ላይ አስፈላጊ የሆኑ ማዕድናት በሙሉ አሉ። እነሱ እስከሚያልቁ ድረስ 126ቱም ቡድኖች እየዘረፉ ይሸጣሉ። የቡድኖቹ አለቆች መልቲ ሚሊዮነሮች ናቸው። በዋናነት ግን በትሪሊየን ዶላር ሌሎች ሀገሮች ይዝቃሉ። ከአፍሪካ አይደለም ከዓለም አንደኛ ሀብታም ሀገር ሆና ኮንጎ ግን ከዓለም ደሃ ሀገሮች ውስጥ ናት። በሊስት ትምህርት የለም። አፍሪካን በመያዝ ሂደት ውስጥ የመጀመሪያዎቹ ግዙፎቹ ብሪታንያና ፈረንሳይ ናቸው። በጣም ሀያል ሆነው የወጡት ትንሿ ደሴት ብሪታንያ ናት። የብሪታንያ ፍላጎት ከሲ እስከ ሲ መያዝ ነው። ሲ ማለት ካይሮ ኢን ዘ ኖርዘርን ፓርት ኦፍ አፍሪካ ኢን ዘ ኖርዝ፣ ቱ ሲ ኬፕ ታውን ኢን ዘ ሳውዘርን ፓርት ኦፍ አፍሪካ ኢን ዘ ሳውዝ። ስለዚህ ከሲ እስከ ሲ ነው፣ ከካይሮ እስከ ኬፕ ታውን ነው። የፈረንሳይ ፍላጎት ደግሞ ከዲ እስከ ዲ ነው። ፍሮም ጅቡቲ ዲ በዲ ነው የሚጀምረው። ጅቡቲ አንዳንዶች ጄ ብለው ይጽፋሉ፣ መምህራንም አይቻሉ፣ ስህተት ነው። በዲ ነው የሚጀምረው። ጅቡቲ ፍሮም ኢስተርን ፓርት ኦፍ አፍሪካ ኢን ዘ ኢስት ቱ ዳካር ሴኔጋል። ጣሊያን የመጀመሪያ ቅኝ ግዛት የያዘችው ኤርትራን ነው። ብዙ ጊዜ ክርክርን በኢትዮጵያ ታሪክ ውስጥ የሚያስነሳው ከኤርትራ ጋር የተገናኘው ነገር አጼ ምኒልክም የሚወቀሱበት አንዱ ነገር ግን ስህተት የሆነው አጼ ምኒልክ ስለ እውነት ነው መመስከር ያለብን። አጼ ምኒልክ ኤርትራውያንን ትተዋቸዋል። ኤርትራ እንድትገነጠል ያደረጉት አጼ ምኒልክ ናቸው የሚሉ ትርክቶች አሉ። ከህሊና ፈቀቅ አንልም። አጼ ምኒልክ በፍጹም ለኤርትራ መሄድ አጼ ምኒልክ ተጠያቂ አይደለም። ጣሊያኖች ኤርትራ መያዝ የጀመሩት ለምሳሌ አሰብን የያዙት በ1769 ነው። ሩባቲኖ የሚባለው የመርከብ ስራ ድርጅት በጂሴፖ ሳፔቶ አማካኝነት አሰብን የያዘው 1769 ነው። ጎበዝ። አጼ ምኒልክ ኢትዮጵያን መምራት የጀመሩት 1889 ነው። ስለዚህ አሰብ የተያዘችው ንጉስ ምኒልክ ዳግማዊ ምኒልክ ወደ ስልጣን ከመምጣታቸው ኤግዛክትሊ ከ20 ዓመት በፊት ነው። 1769 ነው። ሩባቲኖ የሚባለው ሺፒንግ ካምፓኒ ከማን ገዛ? ለጊዜው አያስፈልገኝም። አከራካሪ ትንሽ ሴንሲቲቭም ኢሹ ስለሆነ አንዳንድ ጊዜ ሌት ዘ ደስት ሴትልስ ምትሉት አለ። አዋራው ይስከን በሂስትሪ ውስጥ ግን ዞሮ ግን አጼ ምኒልክ ከመምጣታቸው ከ20 ዓመት በፊት አሰብ ተይዛለች። አንደኛ። ሁለተኛ በ1882 ዓመተ ምህረት አሰብ ወደ ጣሊያን ተሻግራለች። አጼ ምኒልክ ከመምጣታቸው ከ7 ዓመት በፊት ሙሉ በሙሉ ሩባቲኖ የተባለው ካምፓኒ ለማን አስተላለፈ? በደንብ ያዙልኝ ጎበዝ፣ ለጣሊያን አስተላለፈ። ስለዚህ አጼ ምኒልክ ከመምጣታቸው ከ7 ዓመት በፊት አሰብ የኢጣሊያ መንግስት ሆነች። ስለዚህ ጣሊያን አሰብን ያዘች። አጼ ምኒልክ የት ናቸው? የሸዋ ንጉስ ናቸው። የኢትዮጵያ ንጉሠ ነገስት ማን ናቸው? አጼ ዮሐንስ አራተኛ ናቸው። አጼ ዮሐንስ አራተኛ 1889 7 ዓመት ሙሉ ወደ አሰብ ተንቀሳቅሰው ጣሊያንን አልነኩትም። ለምን? የአቅም ጉዳይ አለ። እሱ ውስጥ አልገባም። ሁለተኛ 1885 ላይ አጼ ዮሐንስ በሰሩት ስህተት ልወቅሳቸው አይደለም። አጼ ዮሐንስ በሰሩት ስህተት እንግሊዞች ዲፕሎማቲክ ዲስኦነስቲ ክህደት ፈጽመው በአጼ ዮሐንስ ላይ አጼ ዮሐንስ ተሸውደው ነው ለሀገራቸው ብለው ነው። በግልጽ እነጋገር። ዞሮ ግን ምጽዋን ከግብጾች ላይ አስወጥተው ታሪኩ በጣም ረጅም ነው። ምጽዋን ያዙ። ስለዚህ ምጽዋ የተያዘችው አጼ ዮሐንስ እያሉ ነው። አሰብ ወደ ጣሊያን የዞረችው አጼ ዮሐንስ እያሉ ነው። እንግዲህ ሁለቱን ተመልከቷቸው። አሰብ ወደዚህ ነው፣ ምጽዋ ደግሞ ወደዛ ነው ያለው። በጣም የተራራቁ ሁለት ፖርቶች ናቸው። አሁን አጠያቂ የሚሆኑት ከዛ በኋላ ይህንን ተጠቅመው ጣሊያኖች ዩዚንግ ዲስ ቱ ስፖትስ አስ ኤ ላውንቺንግ ፓድ አስ ኤ ስፕሪንግ ቦርድ አስ ኤ ቤዝ ወደ ኢትዮጵያ ኢንክሮች ማድረግ ጀመሩ። ወደ ኢትዮጵያ መንቀሳቀስ ጀመሩ። በዚህ ጊዜ ኤርትራውያን በባህታ ሀጎስ አማካኝነት ሊዋጉ ሞክረው አልቻሉም። ጣሊያን ያዘቻቸው። ልብ አድርጉ። መቼ? አጼ ምኒልክ ወደ ስልጣን ከመምጣታቸው በፊት 7 ዓመትና 4 ዓመት በፊት። ስለዚህ ኤርትራ ውስጥ በሚገባ ተደራጁ። ምሽግ ያዙ ብቻ ሳይሆን ኤርትራውያን እባካችሁ ፈቃደኛ የሆነ የኤርትራ የታሪክ ምሁር ካለ ፊት ለፊት በዙም እንግባና እንነጋገር። 10,000 ኤርትራውያን አስካሪስ 10,000 አጼ ምኒልክን ለመውጋት ከጣሊያን ጋር መጡ። አሁን ተውን አጼ ምኒልክ ስትሉ ኤርትራውያን ወገኖቼ፣ ወንድሞቼ ለኢትዮጵያ አዳልች አይደለም፣ ለአጼ ምኒልክ አዳልች አይደለም። ሪያሊቲውን እንነጋገር። 10 ሚሊዮን አስካሪስ ራሳችሁ ኤርትራ ምሁራን የጻፉት አለ። 10 ሚሊዮን ኤርትራውያን አጼ ምኒልክን ለመውጋት መጥተዋል። ወዴት? ወደ አድዋ። መጀመሪያ ራሳችሁ ጣሊያን ሆናችኋል። ጥቁር ጣሊያን ሆናችሁ ወቅታችኋል የኢትዮጵያን ጦር። ከዛ በኋላ ጣሊያን ድባቅ ተመታች ሄደች። በኋላ 40 ዓመት ዝግጅት አድርገች ጣሊያን 40 ዓመት። ሙሶሊኒ ሲመጣ 1922 ላይ ስልጣን ሲይዝ ለሮማ ህዝብ ቃል የገባው የሮማን ታላቅነት መመልሰው ኢትዮጵያን በመበቀል ነው የሚል በይፋ ዲስኩር አደረገ። ተሸንፋለች፣ ተዘጋጀች፣ ታንክ አዘጋጀች፣
የጦር ጀቶችን አዘጋጀች፣ ዘመናዊ ሰራዊት ገነባች። ኢትዮጵያን እንደተለመደው እንደ ንብ ታመው ሄዱ። ነገር ግን ኢትዮጵያ በወቅቱ በምን ተበለጠች? በጀግንነት አይደለም፣ በቴክኖሎጂ በለጡ። ስለዚህ ከላይ በዓለም አቀፍ ደረጃ የተከለከለው መስተርድ ፖይዝን ጋዝ ሲጠቀሙ ኢትዮጵያውያን እንደዚህ ሙሽልቅ እያደረገ ሰውነት የሚያነሳ ነው፣ አጥንትም የሚያስቀር። ከዛ ከላይ ሳይሆን መዋጋት አይችሉም፣ ከቴክኖሎጂ ጋር መዋጋት አይቻልም። በጉልበት ቢሆን ያሸንፋሉ ኢትዮጵያን። ስለዚህ ምን አሉ? ኢትዮጵያን ወደ ኋላ ስልታዊ ማፈክፈክ ሲያደርጉና ወደ አርበኝነት ሲመለሱ እንዲህ አሉ። በሰማይ ቢመጡ በባህር ቢመጡ አይችሉንም ነበር፣ በምድር ቢመጡ አይችሉንም ነበር፣ በሰማይ ላይ መጡ በማናውቀው ሀገር። ሉክ እነዛ አባቶቻችን የቴክኖሎጂ ዲፈረንሱ ገብቷቸዋል። በባህር ቢመጡ አይችሉንም ነበር አሉ። ለምን? ዋናተኞች ስለሆኑ ኢትዮጵያን ወቅተው ይህን ሰላቶ ውሃ ውስጥ እየደፈቁ ድራሽ አባቱን ያጠፉት ነበር። ውሃ ላይ ገቡ ነበር፣ ምክንያቱም ተደራሽ ነው ውሃ። በባህር ቢመጡ አይችሉንም ነበር አሉ። በምድር ቢመጡ አይችሉንም ነበር። ለምን? አድዋ ላይ ደቅተዋቸዋል። እንዲህ አድርገው አድዋ ላይ ኢትዮጵያን ሸክሽከዋል። ስለዚህ በምድር ቢመጡ አይችሉንም ነበር አሉ። በሰማይ ላይ መጡ በማናውቀው ሀገር። አይበሩ፣ ክንፍ የላቸውም። አያችሁ፣ ቴክኖሎጂ መበለጣቸው ገብቷቸው ተቆጭተዋል። ግን በቴክኖሎጂ ተበለጥን ብለው እጅ አልሰጡ። 5 ዓመት ሙሉ አርበኞች በዓለም ታሪክ ውስጥ የመጀመሪያው ሴቶች በሰፊ ቁጥር ዱር ቤቴ ብለው፣ ወንዶች በሰፊ ቁጥር ዱር ቤቴ ብለው በተለያዩ ቦታ እና አብቹ፣ ገረሱ ዱኪ፣ በቀለ ወያ፣ አሞራው ውብነህ፣ ሸዋነሽ አበራ፣ ሸዋር ገርገሌ፣ እልፍ ባልቻ ሳፉ፣ እልፍ ጀግኖች እዛ ጋር ተሰለፉ። በጣም የሚገርሙ ታሪኮች እዚህ ጋር ነው፣ ነግራቸዋለሁ። ከዛ እንግዲህ በዚህ ትግል ውስጥ እያሉ የልዑሉ ልደት የሚከበርበት ቀን ነው። ያኔ የዋናው ግራዚያኒ መጀመሪያ እንደምታውቁት አማዶ አንቦርቶ ነበረ። ዘድኮ ፋውስታ ተመደበ። ኢፌክቲቭ አልሆነም፣ እንደሚፈልጉት አልጨፈጨፈላቸውም። ብቻ ወዲያ ወዲህ ሄደው ማንን መደቡት? ግራዚያኒ መደቡት። ከዛ ግራዚያኒ ሲመደብ 3 ናቸው በቅደም ተከተል። ግራዚያኒ 3ኛ ላይ ሲመደብ፣ ይሄ ግራዚያኒ በጣም ጨካኝ ነው፣ በጣም አደገኛ ነው። በደቡብ ግንባር ይመራ የነበረው ነው የጣሊያንን ጦር። መጣ ኃላፊ ሆነ። ከዛ የልዑሉ ልደት ሲከበር የአዲስ አበባ ድሆች ተጠሩ። ተመልከቱ፣ አሁን እኛ ስንሆን ነው እኮ ማንጨካከለው። መጡብን እና የአዲስ አበባ ሰው በሙሉ እንዲያከብር ጥሪ ተደረገለት። በተለይ ተስፈኛ የነበሩ ሰዎች፣ እጅ የሚያጥራቸው ሰዎች በሰፊ ቁጥር ልጆቻቸውን እያዘሉ መጡ። አሁን እኛ በጥላቻ የምንነካከስበትና ሪያሊቲው መሬት ላይ ያለውን እውነታ እንመልከት እና ወጡ። ልጆቻቸውን አዘሉ፣ ልጅ ይዘው ቤተሰብ ይዘው ጥቅጥቅ አሉ ባሉ ሊያከብሩ። እንደምታውቁት አብርሃ ደቦጭና ሞገስ አስገዶም በዚህ ኢቨንት ላይ መጥተው ቦምብ ወረወሩ። ይሄ አከራካሪ ነው። እዛ ጋር ሚስ ካልኩሌሽን ሰርተዋል። ቦምቡን ወረወሩ። ልክ እንደ ጀግና ብቻ አይደለም የሚቆጠሩት፣ ኢትዮጵያን አስጠፍተዋል። በሌላ ገጹ ደግሞ ስትመለከቱ ታሪክ እንደሱ ነው ሲነገር ልክ የሚሆነው። አብርሃ ደቦጭ፣ ሞገስ አስገዶም ምናምን። አንዳንዴ ጀብደኝነትና እብሪት ዋጋ የሚያስከፍላል። ካልኩሌት አላደረጉም ሁኔታውን። ስለዚህ በቀጥታ ቦምቡን ወረወሩ። የተወሰኑ ሰዎች ሞቱ። ግራዚያኒ ቆሰለ። ፍጇቸው ነው ያለው። ከዛ የጣሊያን ወታደሮች የፋሽስት ወታደሮች ካሚዮን ላይ ወጡ። ትልቅ የጦር መኪናዎች ላይ ያዘጋጇቸው እንትኖች ላይ ወጡ። ከዛ በኋላ ያ የተሰበሰበው ህዝብ ላይ ላዩ ላይ መንዳት ጀመሩ። ፕሮፌሰር ባህሩ ዘውዴ ሂስትሪ ኦፍ ሞደርን ኢትዮጵያ ፍሮም 1855 to 1974 ወይም ፍሮም 1855 to 1991 በሚለው መጽሐፋቸው ላይ ሂስትሪ ኦፍ ሞደርን ኢትዮጵያ ላይ በግልጽ እንትን እንዳሉት ጎማው በደም በሰው ደም ጭቃ ሆነ። በቃ አስፋልቶቹ በሙሉ የአዲስ አበባ ጎዳናዎች በደም ጨቀዩ። ከመኪናው ተገጭተው የሚተርፉትን ዳርና ዳር ያሉትን ደግሞ በሰይፍ መሀል ጭንቅላታቸውን ይሰነጥቋቸው ነበር። ቤት ውስጥ እያስገቡ እየሰበሰቡ ያቃጥሏቸው ነበር። የተሰራው ግፍ እጅግ ከባድ ነው። 30,000 ኢትዮጵያውያን በ3 ቀን ሞቱ። በዚህ ብቻ አይደለም፣ የተማረውን እየለቀሙ ገደሉ። ደብረ ሊባኖስ ገዳም በመሄድ 300 መነኮሳትን ገደሉ። አያችሁ፣ የውጪ ሲሆን ይሄ ነው። አሁን ብዙ ጊዜ እኛ እርስ በርሳችን የሌለ ታሪክ እየፈጠርን እንናከሳለን። ዛት ፓርትን ያልወደው ኢትዮጵያውያን በየትኛውን ጊዜ የምናሸንፈው አብረን ስንሆን ነው። የምንሸንፈው ስንባላ ነው። እርስ በርሳችን ስንነካከስ ነው። ይህን ቅኝ ገዢዎች አድርገውታል። ዛሬ ደግሞ የቅኝ ገዢዎችን ፍርፋሪ፣ የዘመናዊ ቅኝ ገዢዎች ኒዮ ኮሎኒያሊዝም ፍርፋሪ ለቃሚዎች ኢትዮጵያን ለማበጣበጥ እንደሚሰሩ ታያላችሁ። ፍልሚያ ከነሱ ጋር። ምክንያቱም ጉዳይ ከሀገሬ ጋር ከገሌ ጋር ስለተጣለ ከግብፅም ጋር ቢሆን ከሻቢያም ጋር ቢሆን ከሴጣንም ጋር ቢሆን እንተባበራለን የሚሉ አልነበሩም። ሂስትሪው እዚህ ጋር ነው የሚጠቅመው። ከማንም ጋር እንጋጭ፣ የፖለቲካል አይዲዮሎጂካል ዲፈረንስ ይኖረን፣ ኢትዮጵያ ግን የጋራችን ናት። ኢትዮጵያ ግን እናታችን ናት። እሷ ስትኖር ነው የምንከበረው። አሁን ከግብፅ ጋር ከሻቢያ ጋር ከወያኔ ጋር አይደለም ከሰይጣን ጋር እንተባበራለን የምትሉ ሰዎች መጀመሪያ ስሜቱ ሰይጣናዊ ነው። ሰይጣኔን አታምጣው ብሎ ሚስቱን እንደገደለው ሰውዬ ሰይጣን አይጠራም። ሲጀመር ከሰይጣን ጋር የተባበረው አይልም ክርስቲያን የሆነ ሰው አይልም ሙስሊም የሆነ ሰው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።